ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ዕለታዊ መረጃዎችን አጠናክረን ለእናንተ ለአድማጮች ይዘን ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ኢትዮጵያ የባህር ኃይል ካቋቋመች ወዲህ ከፍተኛ የሆነ እያሰለጠነች ይገኛል። በዚህም ልምምድ ለማድረግ ወደ ደቡብ አፍሪካ እንደሚያቀና መረጃው ወጥቷል። ይህ ጉዳይ ወዴት እያቀና ነው? የአሰብ ጉዳይስ ወዴት እያመራ ነው? ይህ በግልጽ የሚያመላክት ጉዳይ ነው። ለዚህ ደግሞ የባህር ኃይል አቋቁማ እያሰለጠነች ይገኛል። ይህም ልምምድ ለማድረግ ወደ ደቡብ አፍሪካ ማቅናቱ ተዘግቧል። ይህን ጉዳዮች በትንታኔ የማስደምጣችሁ ይሆናል። በትናንትናው ዕለት ያበጠው እየፈነዳ መሆኑን በግልጽ ተመልክተናል። የአሰብ ወደብን የጠቀለለ በብላቴና ማሰልጠኛ ሲያሰለጥናቸው የነበሩትን ምልምል ወታደሮችን በስርዓት እንግዲህ የአሰብን ወደብ የጠቀለለ ካርታ ርክክብ ተደርጓል። ይህን ጉዳዮች ሁሉ የምንመለከት ይሆናል። አዲስ የሆነ ሰብስክራይብ ቢሆንሽ ላይክ ሼር ማድረጋችሁን እንዳትረሱ። ሰላም ለሀገራችን ያድርግ። ጦረኝነትና ጽንፈኝነት አይጠቅምም። ለሀገራችን የሚያስፈልገው ብሔራዊ ጥቅማችን የሚያስከብር የሆነውን የአሰብ ጉዳይና የቀይ ባህር ጉዳይ ሉና ጉዳይ መሆኑ በግልጽ የሚያምን ጉዳይ ነው። ለዚህ ደግሞ መንግስት የባህር ኃይልና አቋቁሞ ሲያሰለጥናቸው የነበሩትን ወደ ደቡብ አፍሪካ እንደሚያቀኑ መረጃ ወጣን። ቀጥታ ወደ ጉዳያችን ስናቀና ኢትዮጵያ የባህር ኃይል በደቡብ አፍሪካ የባህር ልምምድ እንደሚያደርግ ተገልጿል። በሚቀጥለው ሳምንት የሚከናወነው ይህ ልምምድ የሚደረገው የደቡብ አፍሪካ የባህር ክልል ውስጥ ሲሆን ልምምዱ የምትመራው ቻይና መሆኑም ተዘግቧል። የደቡብ አፍሪካ መከላከያ ኃይል ሮብ ዕለት ባወጣው መግለጫም ይህ ልምምድ ዊል ፎር ፒስ 2026 የሚል መጠሪያ እንደተሰጠውም ገልጿል። ከብሪክስ የተውጣጡ የባህር ኃይሎች ለጋራ የባህር ደህንነት ስራዎችም የተቀናጀ ተግባር ልምምድ እንደሚያሰባስብም አስረድቷል። መከላከያ እንዳስታወቀው ይህ ልምምድ የሚካሄደው ከጃንዋሪ 9 እስከ ጃንዋሪ 16 ባሉት ቀናት ውስጥ መሆኑም ገልጿል። የደቡብ አፍሪካ መከላከያ ኃይል በልምምዱ ላይ የሚሳተፉ ሀገራት እነማ እንደሆኑ በዝርዝር ባይገልጽም ሚዲያዎች እንደዘገቡት ግን ሩሲያና ኢራን ተሳታፊ እንደሚሆን መናገር እየገለጹ መሆኑ ተገልጿል። እንዲሁም ኢትዮጵያ እና ኢንዶኔዥያም የዚህ ልምምድ አካል እንደሚሆን እየተገለጸ ይገኛል። በተለይነት የቀይ ባህር እንደሚያስፈልጋት በዋነኛነትና የአሰብ ጉዳይ እንደሚያስፈልግ በዋነኛነት የባህር ኃይል አቋቁማ በከፍተኛ ሁኔታ እያሰለጠች የምትገኘው ኢትዮጵያ ቀዳሚ ተሳታፊ እንደምትሆን ከወዲሁ እየተገለጸ ይገኛል። ከዚህም ቀደም ከቻይናና ከሩሲያ በደቡብ አፍሪካ የባህር ላይም ከሁለት ጊዜ በላይ ኃይል ልምምድ እያደረጉ ሲሆን ሶስተኛው ልምምድ በኖቨምበር 2025 ለማድረግ አቅደው እንደነበር ተገልጿል። በሚቀጥለው ሳምንት የሚከናወነው ለዚህ ልምምድም ቻይና ታይፕ 052 ዲኤል የተሰኘውን ሚሳኤል ተሸካሚ መርከቧን እያንቀሳቀሰ ሲሆን መርከቧን በኤደን ባህር ሰላጤ አልፎ እስከ ኬንያ ሞምባስ እንደሚገኝም ተገልጿል። እንዲሁም ሩሲያና ኢራን የጦር መርከቦቻቸውን በተመሳሳይ ወደ ደቡብ አፍሪካ ልከው በጉዞ ላይ መሆናቸው መረጃው እየወጣ ይገኛል። ለመጀመሪያ ጊዜ የባህር ኃይል አቋቁማ ከ10 ዓመታት በኋላ ኢትዮጵያ ለመጀመሪያ ጊዜ የባህር ኃይል አቋቁማ እያሰለጠነች የምትገኘው ሀገራችን አሁን ፈርቀዳቸውና በመጀመሪያ ጊዜ በደቡብ አፍሪካ ተሳታፊ እና ልምምድ እንደምታደርግ እየተገለጸ ይገኛል። ይህ ጉዳይ በአጽንኦት ከምንመለከተው ከምንዳስሰው ጉዳይ ኢትዮጵያ የባህር ኃይል ያስፈልገናል በማለት እያሰለጠነች ትገኛለች። ይህ ስልጠና ያሰለጠነቻቸውን ልምምድ ለማድረግ በደቡብ አፍሪካ ከብሪክስ አባላት ሀገራት ጋር አብራ ተሳታፊ ትሆናለች። ይህ ጉዳይ አሰብ ያስፈልገናል፣ የቀይ ባህር ያስፈልገናል። እነዚህ የሚያስፈልጉን ከሆነ ደግሞ የባህር ኃይል ያስፈልገናል። ለዛ ደግሞ አልማ ሰንቃ እየሰራች ይገኛል። ያሰለጠነቻቸውንም እነዚህ ለልምምድ ደቡብ አፍሪካ ያቀናሉ። አሰብ በቅርብ ቀን በእጃችን ይገባል። በትናንትናው ታህሳስ 26 2018 ብላቴና ማሰልጠኛ ወታደሮችን ሲያሰለጥን የቆየውን በደማቅ ሁኔታ ሲያስመርቅም በዚህ አሰብን የጠቀለለ ካርታ በግልጽ አንጡራ ሀብታችን የሆነውን ጠቅሎ የሚያሳይ የርክክብ ተደርጓል። ይህ ጉዳይ ጫፍ የደረሰ መሆኑን ያመላክታል። የኤርትራ መንግስት እንግዲህ በሰጦ በመቀበል በድርድር አልቀበልም ያለው አሻፈሪ ያለው አይቀሬው ጉዳይ እንግዲህ በኃይል የሚመለስበት አማራጭ መንግስት ወደፊት እየገፋበት ይገኛል። ስለዚህ የውስጦቻችን አዋጊዎች ተመለሱ። በተለይ አዋጊዎች የማይዋጉ ነገር ግን እያዋጉ ወጣቱን የሚያስጨርሱ የሸዋ የወሎ የጎጃምና የጎንደር በተለይ በነ ሀብቴ በነ ዘመነ ካሴ በነ መከተማሞና በነ ምሬ እነዚህ አዋጊዎች ናቸው። ራሳቸው ግን አይዋጉም።
በወጣት ደም ይቀልዳሉ። ጉዳዩ ጠበቅ ሲል ወደ ድርድር የሚመጡ መሆኑ ግልጽ ነው። ነገር ግን በወጣት ደም የሚነግዱ እረፉ። ሰላም የሚያስፈልገን፣ ወደ ሰላም ተመለሱ። ለማንኛውም በዋግኽምራ ብሔረሰብ አስተዳደር አምደ ወርቅ ተብሎ በሚታወቀው ወረዳ ላይ ከዚህ በፊት በይቅርታ ተመልሰው ወደ ማህበረሰቡ የተቀላቀሉት ለምክክር ተጠርተው እንግዲህ ምክክር እያደረጉ መሆኑን የተገለጸው። ከዚህ በፊት እንግዲህ መንግስት ያቀረበላቸውን ሰላም ጥሪ ተቀብለው ከገቡ በኋላ የተሃድሶ ስልጣን ተሰጥቷቸው ወደ ማህበረሰቡ ከተቀላቀሉ በኋላ ለምክክር ጥሪ ተደርጎላቸው በዚሁ ተገኝተዋል። መልካም ጊዜ እንዲሆንላቸው ማሳሰብ እንፈልጋለን። ውድ ቻናል ቤተሰብ ተከታታዮች ሁላችንም ባለንበት ቀጠና ለሰላማችን ዘብ እንቁም። ጦርነት አይጠቅምም። ለሀገራችን የሚያስፈልጋት እንዲህ አርቆ የሚያስብ የብሔራዊ ጥቅማችን የሚያስከብር ጉዳይ ብቻ ነው። በጦርነት ለስልጣን ሩጫ የምታደርጉት አያዘልቅም፣ አያዋጣም። ለዚህ ደግሞ መንግስት ተደጋጋሚ የሰላም ጥሪ እያቀረበ ይገኛል። በርካታ ወጣቶች መንግስት ያቀርበላቸው የሰላም ጥሪ የተጠቀሙበት ነው። በተለያየ ቀጠና በማዕከላዊ ጎንደር ዞን፣ በደቡብ ጎንደር ዞን በተለይ ሰሞኑ ደግሞ በፎገራ በዛሬው ዕለት አሁን ታህሳስ 27 2018 ዓ.ም በደቡብ ጎንደር ዞን ፎገራ ወረዳ ተብሎ በሚታወቅ ቀጠና ታጥቀው ሲንቀሳቀሱ የነበሩት በዛሬው ዕለት መንግስት የቀረበላቸው የሰላም ጥሪ ተቀብለው ገብተዋል። እጅግ እናመሰግናለን። ስለዚህ በተለያየ ቀጠና እየገቡ ነው የሚገኙት። በዛሬው ዕለትም በፎገራ ወረዳ አንዱ ይህ ጉዳይ አመላካች ነው። ስለዚህ ወደ ቻናል ቤተሰብ ተከታታዮች በተለያየ በሀሳብ ሊሆን ጫካ የገባችሁ ይብቃችሁ፣ የምር ይብቃችሁ። አይጠቅምም፣ አያዛልቅም። ግልጽ አመላካች ጉዳይ ነው። ሀገርን ከመበተን ውጭ የምትሰሩት ለሀገር ሉዓላዊነት የሚለው ዘቤ እሱን ተውት። ስለዚህ ወደ ሰላም ፊታችሁን አዙሩ የሚል መልእክታችን ነው የምናስተላልፈው። እንደ ሀገር የብሔራዊ ጥቅማችን የሚያስፈልገን አሁን መንግስት እየሰራ ያለው የአሰብ ጉዳይ ያስፈልገናል። ይሄ የህልውና ጉዳይ ነው። በወደብ ኪራይ እየማቀቅች የምትገኝን ሀገር ከወደብ ኪራይ ነጻ ለማውጣት አንጡር ሀብታችን የሆነውን የጥንቱ የገነባችሁን ያስፈልገናል አሰብ። ለዚህ ደግሞ መንግስት የዘረጋላችሁን ታጥቃችሁ ያላችሁ ወንድሞች ወደ ሰላም ፊታችሁ እንድታዞሩ መልእክት አስቀምጦላችኋል። ይህን እድል ተጠቀሙበት። በሌላ መረጃ እስክንገናኝ መልካም ቀን እንዲውላችሁ ከወዲሁ እመኛለሁ።